የሰማንያ ባሌን በፈሴ ምክንያት ላጣው ነው። ስለ ቀነኒ የፍርድ ቤት ውሎ እየሰማሁ ነበርና ምንድነው ሲባል የሰማሁትኝ ያ ሜንታሊ አንስቴብል እንደሆነች እነሱ እንዳሉት ከሆነ ደግሞ የእብድ ነች የሚል እንደዛ አይነት የተበደረ ሰው ሲዝናና እንደማየት ግን የሚያስጠላ ነገር አለ። ለምንድን ነው የምትዝናናው? ቤተሰብ በእናታችሁ ይሄን ቪዲዮ አታሳልፉት። ብታዳምጡኝ ደግሞ እጅግ በጣም ደስ ይለኛል። መንግስት እንኳን ቂጣችን አይደለም እኛም መጠበቅ ራሱ በጣም ከብዶታል። ስለዚህ ቂጣችሁን ነቃ ደንገጥ ብላችሁ ጠብቁ። በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ዘና ፈታ ያረጋሉ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርብ ያለው። እንደተለመደው ፋሚሊ ይሄ ቪዲዮ ለብዙዎች እንዲደርስ ላይክ ማድረግ እንዳረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ወደ ቪዲዮ የሰማንያ ባሌን በፈሴ ምክንያት ላጣው ነው ጋይስ። እዚህ ጋር ማለት ነው በጣም ቁም ነገር ነው። በደም እዚህ ጋር በደም መታሰብ ያለበትና በየቤቱ ሁሉ ሊያንኳኳ የሚችል ሲቹዌሽን ስለሆነ ልንወያይበት ይገባል ብዬ ነው እዚህ ጋር ያመጣሁት። there is nothing funny about ምንም ያስቅ ነገር የለም። እኛ የሰው ልጆች ሶሊድ ሊኩዊድ እና ጋዝ ምናስወግድ ሰዎች ነን። እንበላለን፣ እንጠጣለን። ስለዚህ ሽንት ቤት እንጠቀማለን፣ እንጸዳዳለን። we poop we pee and we fart። ስለዚህ እነዚህ ነገሮች ምንም አይነት ታሪክ ሊፈጠርባቸው የሚችል ነገሮች አይደሉም። በጣም ተሳዝናለች እህታችን፣ በጣም ዲፕሬሽን ውስጥ ገብታለች። እንደዚህ ያለ ነገር አይመስለኝም እንዴ። ይሄው ምን ነው ልጇ ልትጸዳዳ ማለት። አብረን እንስማው። ሰላም ፍሎትዬ ከባለቤቴ ጋር በግንኙነት 1 አመት ከተጋባን ደግሞ 6 ወር ሆኖናል። በጣም እንዋደዳለን። ለሱ የተለየ ፍቅር አለኝ፣ እሱም እንደዛው ብዬ አስባለሁ። ዛሬ ግን አሳፋሪ ጉዴ ልነግርሽ ነው የመጣሁት። ባለፈው ሴክስ ስናደርግ ፈሴ አመለጠኝ። በጣም ድምጽ ነበረው። ስሜታችን እልም ብሎ ጠፋ። ጠላትሽ እልም ይበል። መሬት ተከፍታ ብትውጠኝ በምን እድሌ። እረሱ እስከዛሬ አውርቶኝ አያውቅም። ዘጋኝ። ሳሎን ሶፋ ላይ ነው አዳሩ። ምን ይሻለኛል? ጠላኝ፣ ተጸየፈኝ። ሌላ ጋር እንዳይሄድ ምን ላድርግ? በእናትሽ እርጂኝ። የሞቀ ትዳሬን ላጣው ነው። ጉድፈላ። እሱ አይጸዳዳም፣ እሱ ፈስ የለውም፣ እሱ ጋዝ አያስወግድም፣ ሮቦት ነው፣ በቻርጅ ነው የሚሰራው። ስለዚህ አይበላም፣ አይጠጣም፣ ሽንት ቤት አይጠቀምም። እንደዚህ አይነት ደግሞ ወንድም ሲጀመር የኔ መቤት ዛሬ ትላንትና ያወቅሽው ሰው አይደለም። ኦፍ ኮርስ አው በቃ it happens። በቃ እንደዚህ አይነት ነገሮች ይፈጠራሉና there is nothing funny about እንዴ። በግንኙነት ጊዜ ሬክተም እና አናል አካባቢ ላይ ፍሪክሽናል ፎርስ በሚፈጠርበት ሰዓት ያው ግንኙነት ሲደረግ የፖዚሽን ለውጦች ይኖራሉ። ግንኙነት በሚደረግበት ሰዓት ፓወር ይኖራል፣ ፍሪክሽናል ፎርስ ይኖራል። በዛን ሰዓት የታመቀ አየር ነው፣ ለቀቅሽው፣ በቃ ወጣ። ምን ይደረግ? ምን ይጠበስ? ያው ይውጣል እንዴ። አንተ አትፈሳም እንዴ ወንድሜ? ይሄ መልእክት ለእንደሱ አይነት ሰው ለሚያሳቅቁ ወንዶች ይድረስልኝ። አዎ ግድ ነው የኔ መቤት፣ አንቺ ማጥፈተሻል። ምክንያቱም መጀመሪያ ነበር መጥኖ መደቆስ ቀድመሽ ወደ አልጋ ከመውጣትሽ በፊት መጸዳዳት፣ ሽንት ቤት ገብተሽ አየርሽን ማስወገድ ነበረብሽ። በቃ የታመቀ አየር ነበረ፣ አመለጠ፣ ወጣ። ስለዚህ የዓለም መጨረሻ ነው እንዴ? ምን ችግር አለው? በቃ ፈሳች። ተረዳት እንጂ ወንድሜ እንዴ። እቺ ልጅ ቢያመልጣትስ በአጠቃላይ ሁሉ ነገር ጋዙም ሊኩዊዱም ፉሽ ብሎ ቢወጣ ደግሞ ምን ልትላት ነበረ? ከቤት በዛኑ ሰዓት ጨርቆን አስጠቅልለህ ልታስወጣት ነበር ማለት ነው። አይ እንደዚህ አይነት ነገር ሊፈጠር ይችላል ብለን ማሰብ አለብን እንዴ። አንተ ልትታመማችንም አይዱ ተባላችሁ እንዴ? ተጋባችሁት። በችግሯ ጊዜ፣ በሐዘኗ ጊዜ፣ በመጥፎ ነገሯ ጊዜ ልደርስላት ነው አይደል እንዴ? ስለዚህ በግንኙነት ሰዓት ፈሳ መለጣት፣ በቃ ወጣ እንዴ። ኡፍ ተገላገለችው እንደው እንዴ። አይ ይሄ ነገር ያስቃል ጋይስ። ከውቀት ነፃ ለምንድን ነው የምንሆነው? የሰው ልጆች ነን፣ እንበላለን፣ እንጠጣለን፣ እናስወግደዋለን እንዴ። ኢቭን ፐልቪክ ፍሎር ላይ ራሱ የታመቀ አየር ሊኖር ይችላል። በመስሉ ሁኔታ በጣም ልልና ዊክ ከሆነ ሊለቀው ይችላል። ስለዚህ ይሄ ከጤና ጉዳይ ጋር የተያያዘም ነገር ሊሆን ይችላል እና አንቺ ልትጨነቂና ልትሳቀቂ አይገባም። ቁጭ ብለሽ አስተምሪው የኔ መቤት፣ አስተምሪው፣ እንዲያነባ አድርጊው። የሰው ልጅ እኮ ይፈሳል፣ ይጠቀም፣ ምን ችግር አለው እንዴ? በቃ ጮኸ እልም ቦምብ ላይ ፈረዳሽበት እንዴ? ወጣ፣ ምን ይደረግ እንዴ? ደግፌ አይደለም
አጋጣሚ ሆኖ ተፈጠረና ይሄ ነገር ስለተፈጠረ አንቺና እሱ መሀል የሪሌሽንሺፓችሁ መጨረሻ ወይም እሱ ሌላ ሴት ቢሄድ እሷ ሮቦት ናት እንዴ? እሷ አትፈሳም እንዴ? እሷ ሽንት ቤት አትገባም እንዴ? ይሄ ሁሉ ከጭንቅላትሽ አውጩ። የኔ መቤት ይሄን ሁሉ ሀሳብ ከአይምሮሽ አውጩ። እንዴ ይፈሳል። ምንድነው ችግሩ? ስለዚህ ከጭንቅላትሽ አውጪ። እንዳትጨነቂ። ጥሪው በወንበር በጠረጴዛ ዙሪያ እናውራ በይው። አስረጂው፣ አስነብቢው፣ እውቀቱን ጨምሪለት። ካለበት ዜሮ ወደ ከፍታ ላይ ቁጭ አርጊው። አንዳንድ ሰዎች ግን ሲያሳፍሩ ቀና ብሎ ስደውላ ስትነግረኝ ልጅቷ ተሸማቃ ጋይስ እና ቀና ብሎ አያየኝም ማለች። በቃ አፍሮኛል። ልብስ ሊቀይር ሲመጣውላ አያየኝም ማለች። አፍሮ ይሄ ልጅ ራሱ ቢሆን ያመለጠው ዘጭ ያደረገው እሱ ቢሆን ማለት ነው በቃ ቤቱን ለቆ ወጥቷል ማለት ነው። እሷ ለፈስታችሁ እንደዚህ የተሸማቀቀው ማለት ነው። ሶ ጋይስ እንደዚህ ነገር እንድንወያይ ይፈልጋለሁ። እንደዚህ ችግር ላይ የደረሰባችሁ ኤኒቲንግ እንደዚህ ነገር የገጠማችሁ ሰዎች ካላችሁ ፕሊዝ ሼር አድርጉኝ። ምንም ይሄ የአደልቶች ቻናል ነው። ተወያይተን በየቤታችን ያለውን ጉድ እንዴት የተቋጠረው የምንፈታበት ፔጅ ስለሆነ አሁንም እንያያዝ። ኑ አብረን ህይወታችን እንምራ። ምንም የሚያሳፍር ነገር የለም እዚች ዓለም ላይ ከፀሐይና ከጨረቃ በታች ምንም የሚያስፈራም ነገር የለም። ብልግና ስድብ ነው። እዚህ ጋር ምንም ስድብ የተነጋገርነው ነገር የለም። ሳይንሱን ማወቅ ተፈጥሮውን ማወቅ የሰው ልጅ ግዴታው ነው። ሮቦት ናት በቻርጅ እንድሰካታ እዚህ ጡጥ ያለበት ቦታ ላይ ቻርጀር ሰካ። ጉድ እኮ ነው እንዴ ወንድሜ። ስትፈሳ ቆይ ፓወር ነበረው ፈሱ? ጥግ ግርግዳ ጥግ ለጥፈዋል እንዴ? አረ ሼም ነው በእውነት። ይቺ ልጅ እኮ ልትረዳት ነው የሚገባ። ሰው ነች፣ መልአክ አይደለችም። ትፈሳለች፣ ካካተላለች ምናምን። አንተም እንደዛ እዴ። ባልና ሚስቶች እኮ እንደውም ከተላመዱ በኋላ እኮ በጣም ግልጽነታቸው ሲበዛ እዛው እርስ በርስ ቁጭ ብሎ ይፈሳሳሉ። እንደዛ ይመስለኛል። እስኪ እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሰላም እንዴት ናችሁ? ትናንትና ነው ከትናንት ወዲያ ስለ ቀነኒ የፍርድ ቤት ውሎ እየሰማሁ ነበርና ምንድነው ሲባል የሰማሁትኝ ያ ሜንታሊ አንስቴብል እንደሆነች እነሱ እንዳሉት ከሆነ ደግሞ የእብድ ነች የሚል እንደዚህ አይነት ወረቀት አምጥተዋል ብለው ነበርና አሁን ከዚህ ቀጥሎ ያለው ያው የመጨረሻውን የሚሆነው ወይ ይከሰሳል ወይ ደግሞ በነፃ ይለቀቃል እና ሜንታሊ አንስቴብል ነች ብለው ደምድመዋል ማለት ነውና በጣም ብዙ ጥያቄዎች ፈጠረብኝ። እቺ ሜንታሊ አንስቴብል ናት የሚለው ለቀነኒ ማለት ነው። አንዷለም ማለት እንግዲህ በጣም ወጣት የሆነ ልጅ ታለንትድ፣ ብር ያለው፣ መልካም ጥሩ ስም ያለው፣ ዘፈኑን ትርጉሙን ላወቅ አይደለም ትርጉሙን የማያውቅ ሰው እንኳን ስራዎቹን የሚወድላት እንደው ዝም ብሎ ራሱ ትርጉሙን ሳያውቅ አብሮት የሚዘፍን በጣም ተወዳጅ ሰው ነውና considering his social standing mentally unstable ከሆነ ሰው ጋር መሆኑ እሱ ምንድነው የሚጠቀመው? ምንድነው ጌን የሚያረጋው? ያልገባኝ ነገር ማለት ነው። እንግዲህ ሀብታም ነው፣ ወጣት ነው፣ ታለንትድ ነው። በጣም እንደዚህ ብዙ ስለ አንዷ ለሚነሳ ነገር አለና እነዚህ ሁሉ ያሉት ሰው እንዴት ሜንታሊ አንስቴብል የሆነች ሰው ሊመርጥ ቻለ? አይ እኔ ከሌላ ከሆነ በኋላ ነው ይሄ ነገር ደግሞ ይበጣው። ሜንታሊ አንስቴብል የሆነችው ከኔጋ ከሆነች በኋላ ነው፣ ከዚህ ካለፉት 2 ዓመት በኋላ ነው ካለ ደግሞ ያያቸው ምልክቶች ምን ነበሩ? መቼ ነው ይሄ ተፈጠረው? ይሄንን ነገር መጠየቅ አለበት። ከዛ ደግሞ እንግዲህ ወደ ኋላ ስንመለስ ምንድነው የለስላሳ ነው የኮካ ይሁን የሆነ ነገር ዲስትሪቢዩተር ልትሆን እንደነበረ መኪና ሊያስመጡ እንደነበረ በጣም ብዙ ቢዝነስ ፕላን እንደነበራቸው ሰምተናልና ሜንታሊ አንስቴብል የሆነችን ሴት ለምንድነው ቢዝነሶችን ዲል ስታረግ ዝም የሚላት? እውነት እሷ ሜንታሊ አንስቴብል ከነበረች ማለት ነው ለምንድነው ቢዝነሶችን ዲል ስታረግ ኦኬ ያለ እያገዘ ሰፖርት እያረገ እንደዛ አይነት ነገሮች ማስተዳደር ለምንድን ነው? ምክንያቱም በአንዱ ዓለም ጭንቅላት ከቀነኒ አንዱ ዓለም ይታወቃል። ስለዚህ ስሜን ታበላሽብኛለሽ፣ ስሜን ታስጠፊብኛለሽ፣ የአንዱ ዓለም ገርል ፍሬንድ የአንዱ ዓለም እጮኛ ነው የሚባለው ብሎ ለምንድን ነው እነዚህ ነገሮች ሁሉ ቢዝነስ ሳይንስ ታረግልን ስትል ነው ቆይ አንዴ የማይለው ለምንድን ነበረ?
ሽማግሌ ሊልክ ነበር ሊያገባ ነበር ሲባል ነበርና ሜንታሊ አንስቴብል ከሆነች ሴት ጋር ኑሮ ለመመስረት ምንድነው የሚጠቀመው? ይሄ ልጅ ለምንድነው ኑሮ መመስረት የሚፈልገው? ጤነኛ አይደለችም ካለ ሜንታሊስት አንስቴብል ነች ካለ ለምንድነው ለማግባት የሚጓጓው? ሽማግሌ ለመላክ የሚጓጓው ለምንድነው? ነገርኳችሁ ላይ መጀመሪያ አይደለም ሊል ይችላል፣ በኋላ ላይ ነው ይላል። በኋላ ላይም ከሆነ መቼ እንደሆነ ማስረዳት አለበት ብዬ አስባለሁ። ዝም ብሎ እሷን ብሌም ማድረግ የሚቻል አይመስለኝም። እነሱ እንዳሉት ደግሞ እሺ አለባት የሜንታል ኢልነስ ችግር አለባት ከተባለ ደግሞ የትኛው ዶክተር ነው ያለው? የሆስፒታል ላይ ተባለው? መቼ ነው የተባለው? ይሄ መታረቅ አለበት። ሜዲካል ሪካርዶቹ መታየት አለባቸው። የቀጠሮ ቀኗ መታየት አለበት። የምትመላለስበት ሆስፒታል ሲሲቲቪ ካሜራ ካለ ስትመላለስ እሱን ማየት አለብን። ቴራፒ የምታረግ ከነበረም ደግሞ በሳምንት ስንቴ ነበር ቴራፒ የምታረገው? መቼ ነው የጀመረችው? መድኃኒት ተሰጥቷት ነበረ ወይ? ኦኬ። ከዛ በኋላ ደግሞ ፖሊሶች ቤታቸው ሄደው ሲበረብሩ መድኃኒት አግኝተዋል ወይ? በችልጅ ሜንታሊ አንስቴብል ከሆነች በላይ የምትወሰድ ከሆነ እንደዚህ አይነት መድኃኒት እነሱ ቤቱ ሲፈትሹ አግኝተዋል ወይ? ይሄ ሁሉ መጠየቅ አለበት። ሆስፒታሉ ጋር ስትሄድ የከፈለችበት ኢንቮይስ፣ የአፖይንትመንት ሪካርዶች፣ መቼ ነበር ለመጨረሻ ጊዜ ሄደችው? ይሄንን ሁሉ ማየት እንፈልጋለን። እብድ ናት፣ ስለዚህ ራሷ እንደዚህ ያደረገች ብሎ አንድ ሴት ላይ መለጠፍ አይቻልም። እና እነዚህ ነገሮች ቢታወቁ ከዛ በኋላ የሬሳው ምርመራ እንዴት ሆነ? እሱ አይነገርም። በቃ ተተተተዋ ማለት ነው። እሱ እንዴት ሆነ የሬሳ ምርመራው? እሺ የዲያሪው ፎረንሲክ በግድን የጻፈችው ተገደህን የጻፈችው የኢንኩ ምንድነው የእስክሪብቶ ቀለሙ አዲስ ነው አሮጌ ነው የድሮ ነው የሚባል ነገር ነበረ። የእሱስ ውጤት እንዴት ሆነ? እንደዚህ እንሰጣለን ትላላችሁ። ውጤቱ ግን ለምን እንደሆነ አላውቅም፣ አይሰማም። የሬሳ ምርመራውም የለም፣ የዲያሪ ምርመራውም የለም። ምንጣፉስ ምን ሆነ? ምንጣፉ ላይ ደም ተገኘ ብላችሁ ነበር። እሱስ እንዴት ሆነ? በዛ ላይ ራሳችሁ ናችሁ ይሄ ዲያሪ ተገኘ ያላችሁ የነበረውና ሪሌሽንሺፕ ውስጥ ከገባሽ ከሱ ጋር ከጀመረሽ በኋላ ከሆነ እንደዚህ አይነት ችግር አጋጥሞት ከነበረ እነዚህ ነገሮቿን አልጻፈችም ወይ? ያህንን ነገር ብቻውን የጻፈችው በቃ ይቅርታ ቤተሰቦቼና አንዱ አለም ምናምን የሚለውን የጻፈችው ወይስ ጥሩ ቀኗን መጥፎ ቀኗን ጽፋለች? መጥፎ ቀኗ ላይ የጻፈቻቸው ነገሮች፣ ጥሩ ቀኗ ላይ የጻፈቻቸው ነገሮች ምን ነበሩ? በቃ እንዲሁ በደፈና ነው። በቃ አሉ ተመረመረ ተሰጠ ብቻ ነው። እንግዲህ ቀነኒ ከሞተች በኋላ ብዙ ነገሮችን ሰምተናል። እብድ ነች መባሏ ለቤተሰቦቿ በጣም ሌላ ቁስል ነው። ያሳዝናል በጣም። ቀነኒ ፍትህ እንድታገኝ ቤተሰቦቿ ፍትህ እንዲያገኙ የምንፈልግ ሰዎች የፍርድ ቤት ኬዝ ትንሽ ከበድ ይላል። የተንዛዛ ነገር ነው። በነፍስ ተጠርጥረው የገቡ ሰዎች የፍርድ ሂደቱ ቢያንስ 1 አመት ወይ 2 አመት ሊቆይ ይችላል። ትንሽ የተንዛዛ ነገር ነውና ሁላችንም በትዕግስት መጠበቅ አለብን ብዬ አስባለሁ። ሽንት ቤት ስትጠቀም የማይወደው አከራይ ሲያጋጥም የተባለ ተከራይ እንደዚህ ከቤት አልፎ ጎረቤት መነጋገሪያ አድርገኝ። ይሄ ግማታም የሆነ ልጅ አንተ ሳሚ ኧረ እባክህ ግድ የለህም ውጣልኝ። ቆይ መድኃኒቱን አውቅ የለ አንተ ቆሻሻ ነው። ፕሮፌሰር ምን አርግ ነው የሚሉኝ? እርሶ የቆይ ከቤቱ ውጣ ነው። ምን ታደርገኛለህ? 50-60 ደቂቃ ነው የምትቆየው። እየኖርኩ ያለሁት ምን ትከፍላለህ? ዞር በለኝ። እንዴ እንደሚያመኝ አውቃለሁ። እርሱ ነው ለምንድን ነው በጤናማ እንዲያትሆንም ሻርሃል። አንተ ራስህ ሄደህ ሻወርም ቢሆን ግባ። በስማም ወይ እናቴ ድረሽ። ይሄ እንደው እንዴት እንትን ታላልኩት እንደው ይሄ ሳሚ የተባለ ልጅ እንደው ምን ባረገው ነው የሚሻለኝ? አጥወለወለኝ። አሁን እንደው በሽታዬን አስነሳው። በቃ ባላይ አጣጣሉ እንዴት እንደሚፈል ኧረ አጣጣሉ አላለም። እንዴት አወቀ? ቆይ እንዴት አየ? መሽለታ ነው ትላንትና ነው ቲክቶክ ሳይ አንድ ተከራይ የ2 ወር ሳይከፍል ቤቱ ተዘግቶ ነበረ እና ሲከፈት የተገኘው ምንድነው የአገር አይላንድ እዛ ውስጥ ላይ ሽንቱን ሸንቶ ማለት ነው። እንደ አይነት አከራዮች ባይዘውይ ተከራዮችን በጣም ነው የሚያሳቁት። እንዴ በቃ ካካ ያሳፍራል። ብቻ
የኢትዮጵያ ንግድ ባንክ ከ7 ቢሊዮን ብር በላይ ተዘርፏል ሲል ኤምኤስ የሰራው ዘገባም ሐሰተኛ መሆኑን የኢትዮጵያ ንግድ ባንክ አስታውቋል። ባንኩ ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራን ግን አክሽፍ ያለው ሲል ነው ይፋ ያደረገው። ባንኩ ባወጣው መግለጫ በጥቂት ደቂቃዎች ውስጥ በጠንካራ የውስጥ ቁጥጥር ስርዓቴን አጠራጣሪ ግብይት መፈጸሙ ስለደረስኩበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያው አክሽፍ ያለው ሲል ይዞት የወጣው መግለጫ አመላክቷል። ጋይስ ይሄ ነገር ምንድነው? ተደጋገመሳ እንዴ? 7 ቢሊዮን ብር እኮ በጣም ብዙ ነው። እንዴት ነው ላውጣው? እንደ ያለችኝ አንድ 500 ብር አለኝ። አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱ ለማጥፋት እና እሱ እንትን እንዲያደርግልኝ ይሄንን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የቆየበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኛል እግዚአብሔር። ስለዚህ በቃ ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። ለዚህ ሰፈርም እኔ አዲስ ነኝ። ራሱ ላይቭ ብዙ ነገር አደርጋለሁ፣ ግን ላይቭን ራሱ አሁን እንዴት እንደማቆመው አላውቅም። የት ጋር ነው የሚቆመው? በነገራችን የምሬን ነው የምላችሁ። ግን እየከለሽኩ ማለት ጨርሻለሁ። በቃ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ ከተለያየ የዓለም ክፍል ከኢትዮጵያ ከተለያዩ ከሁሉም በቃ ምን ልበላችሁ ኤርትራውያን እና በቃ ማለት እግዚአብሔር ይመስገን እሱ መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው ታጥቦ ውልቅ ብሎ የወጣው። ምን ስል ነው ራሱ እንደው ሽው ሲልም ራሱ ወደ ሐሳቢም ራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም፣ የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ ዛሬ ሲዞር አልኩት። ተስማማ ማለት ወይ ውሃ ግዛልኝ እስኪ ውሃ ጠማ። እሺ ወዴ ስለኔ በዛው ቺፕስ ገዝተኝ ቺፕስ ስላለ እንደዛው ራስህን ቻል፣ ብር የለም። ትናንት አማዳ የት ነው የምሽው? እውነቱን ንገር። ኧረ ተው እኔ ጓደኛዬን አሳልፌ አልሰጥም። እሺ ቺፕስ ከገዛሁልህ መጀመሪያ ጊዜ በሰንችፕስ ጓደኛውን አሳልፎ የሰጠ ልጅ እንካ ብላ ይሄ ማይክል ይላል። ማይክል ጃክሰን አልሞተም እኮ አለ በነብሱ ነው። እንካ ብላ ይሄንን የተገር ላይ ነው እንደዚህ የተሸከሸኩት። እንካ ብላ ይሄን ኧረ ይተው ጂኒ ገብቶታል። እንካ ብላ ይሄንን ኧረ ተሽከረከረ። ተው በሉ የተገር ላይ ነው እንደዚህ በጎን የገባው ካንጋሮ ስታይል ዳስ። እንካ ብላ ይሄንን ማች ደደነሱ ኧረ እግሩን አሳጥተው ተረተው እናንተ እንካ ኤፍኤን ደነሰው በጎን የገባ ራይተው ተው እናንተ። ይሄ ጸሎት ነው የሚያስፈልገው እንዴ? እየገቡ ነው። አጨብጭቡ ديل وسع جديد انكي ده غرغرا جديد بغون ني ገባቻት ምን ማለት ነው? ጋይስ የሁሉ ጸጉር ኧረ ተው ይሄ እኛ ሀገር አይመስለኝም። የት ነው? በቃ የሆነ አፍሪካ ሀገር ውስጥ ብቻ ነው፣ ግን ብዙ ነው። ሰው ሲበላ ሲጠጣ እንዴት ደስ ይላል። እንደዚህ አማናሱ ነው ቀይወጡ ጨምርላችሁ እንጂ ጨምርላችሁ አይ የሰው መጨረሻ እሺ እየተናገርኩ እንደው አንድ ግስ ተይ ኑሮ ተወዷል ተይ እየነገርኩሽ ማለት ነው። ምንም የማትሰሚ ሴትዮ ደሃ አድርገሽ አስቀረሽ። ይሄ እኮ ሶስት ቁርጥ ያነሳው አንተ ይሄ ሆነ ቀስ ይበል ከምሮ ኤፕል ታወር አድርጎት
ዛሬ ቆንጆ ቀን ነው። እንኳን ተዋቶ ለናንተ አይ እግዚአብሔር ይስጥልን። ኧረ አንቺ እሺ እግዚአብሔር ይስጥልን። ተመቸው ለልጅ የመረቃት መደገሻ አገኘ ይበሉለት እዚህ ነው ዳደረግሽኝ ብሎ። እሺ ድግስ የሚወዱ ሰዎች ግን እውነት እኔ አውቃለሁ ከየትም ተበድረው ብር ያመጡና ከዛ ደግሰው መጨረሻ ላይ ጭንቅንቅ። ግቡን እየተመገበን ካልወደድ ነው እንደዚህ ማድረግ እንችላለን። ለቀጣዩ ምግብ ዝግጁ ነኝ ስንል እንደዚህ ማድረግ እንችላለን። ቅሬታ አለኝ ኮምፕሌን አለኝ ምንል ከሆነ ደግሞ እንደዚህ አድርገን ማስቀመጥ እንችላለን። ዋው ሼፍዬ በጣም ጥሩ ትምህርት ነው። እኔ ምን እግረ መንገድህን እንደው ብር አልያዝኩኝም እንዴት ነው መሆነው ለማለት እንዴት ነው ማስቀመጠው ማንኪያውን እና ሹካውን ቢለው ወይ ደግሞ አስተናጋጇ ሴት ሆና እንደው በወዳት ስልክሽን ስጪኝ ብዬ ለማለት እንዴት ነው ማስቀመጠው? ቢላውን ይዘመር እሷ ጋር ብላስና አፍ ለምን ተሰጠ እንድናወራባት አይደለም እንዴ? ለምንድን ነው በማንኪያና በቢላ ምናምን ማስረዳው? ለአንቺ አንተ የምግብ እንደዚህ ሆኗል ብዬ መናገር አልችልም እንዴ? ቆንጆ ነው ምግባችሁ አስጠሊታ ነው እንደዚህ አድርጉ ማለት አልችልም እንዴ? ሼፍ እንዴ እኔ ግራ ገብቶኛል ማለት ከሆነ አረጋኝ። አባቢ አንተም ነገ ማለት ነው ቢሊዮነር ወይ ሚሊዮነሮች ብዙ ሚሊዮኖች ሲኖሩ እንደዚህ አይነት ቦታ ነው መሄድ የምትመኘውና እሱ የሚያስተምረው ለነዛ ሰዎች ነው። የውጭ አባቶች ልጁ ያንተ አይደለም ሲባሉ are not the father. Mr. G, you are not the father. Mr. Buckley, you are not his father. የኞቹ አረወይዴ ከደዳ ነው ሱዲን ሰው ማስቸገር ማልወደውን ነገር አስቤዛው ባይጨምር አልወስደውም ነበር። ዝም ነው እንዲው አይሰማ ብዙ ግጥም አለ ሽልማት ካለማ ታንኪው ሶማች እንኳን ደህና መጣ የወይን ሸታማች። አረ ጉዴ በ200 ብር እኮ ግንባሩን ጠፍጥፈው አንገቱን ሊቀጩት ነው። የተበደረ ሰው ሲዝናና እንደማየት ግን የሚያስጠላ ነገር አለ በጣም። ለምን ነው የምትዝናናው? ለምን ነው የምትዝናናው? ችግርህ እኮ አላለፈም እኮ ወደ እኔ ነው ዞሮ እኮ። የተበደረ ሰው መዝናናት መሳቅና መሞት የለበትም። ብድሩን መመለስ ነው ያለበት። ትዝናናለህ እንዴ? ከኔ በላይ ትዝናናለህ እንዴ? በኔ ብር ከኔ በላይ አይደረግም እኮ። በጣም ነው የሚያስጠላው። ይሄ ያበደረው ሰው ሲዝናና አይቶት በቃ ቀጥታ መጥቶ ቪዲዮ ቀርጾ ነው በእርግጠኝነት ቁጭ ነው ያደረገው እኮ። የሴቶች ቋንቋ ፓርት 2 ከተመቸኝ እንገናኛለን ካልኩ አንገናኝም ማለት ነው። ደብሮኛል ከቤት አልወጣም ካልኩክ መተክ ሰደኝ ያልኩክ ነው። እንዴት ማድረግ ይሻላል ቢ ካማከርኩ ወስንልኝ ያልኩ ነው። ደውለህልኝ ካልኩክ ለማውራት አልተመቸኝም ማለት ነው። አሞኛል ካልኩክ ተንከባከበኝ ማለት ነው። ብሎክ ካደረኩ ሌሎች ነገሮችን ፈልገህ እንድታገኘኝ ነው ማለት ነው። 5 ደቂቃ ደርሻለሁ ካልኩ 1-2 ሰዓት ጠብቀኝ ያልኩ ነው። ወንዶች ይቅሩባችሁ።
ቤተሰብ በእናታችሁ ይሄን ቪዲዮ አታሳልፉት። ብታዳምጡኝ ደግሞ እጅግ በጣም ደስ ይለኛል። መንግስት እንኳን ቂጣችን አይደለም እኛም መጠበቅ ራሱ በጣም ከብዶታል። ስለዚህ ቂጣችሁን ነቃ ደንገጥ ብላችሁ ጠብቁ። ለሻወር ለስቲም ሳሙና ፑላ የምትሄዱ ሰዎች ቂጣችሁን ቤት አስቀምጣችሁ ሂዱ። ቡሾች በዝቷል። እነዚህ ቆሻሻ ሰዎች በጣም ተወራክቷል። እስቲምና ሳሙናው ሷን ወንድ ለወንድ እንደዚህ ተቃቅፉ ለተቻለ ትንሽ ብዝዝ ካላችሁ ደግሞ መጥቶ እንደዚህ ተናኩላችሁ አሉላ። እኔ ያየሁትን ነገር ሰው የሚያወራውን ነገር ለወራ በጣም ፈልጌ ነበር፣ ግን ይሄን ቪዲዮ ህጻናት ላይ ስለሚችሉ እኔ ወሬ አላበዛም። አሁን ደግሞ ስፔሻሊ ማሳጅ ቤት ለስቲም ሳሙና ሞሮኮ የምትሄዱ ሰዎች ቅድም እንዳልኳችሁ ቂጣችሁን ቤት አስቀምጣችሁ ነው የሚሄድ። አይ አስችለኝም እስከዛ ድረስ በምን ልፈሳ ነው የምትሉ ሰዎች ደግሞ ቦታው ላይ ስትደርሱ የልብስ ማስቀመጫ ሎከር አለ፣ እዛ ውስጥ ቂጣችሁን አስቀምጣችሁ ነው መግባት። ካልሆነ ግን ምን እንደሚያጋጥማችሁ አታውቁት። ጥንቃቄ አድርጉ። ስትፋዘዝ ከኋላውቱ ቂጥን አጉል አድርጉ። ፍርድ ቤት ቂጤን እንደዚህ ያደረገኝ ብለ የወንድ ልጅ ታሪክ ከማበላሸት በፊት ካልሆነ አስቀድመ በገጀራ ቂጡ ላይ እንደዚህ ሰክተለት ቂጥ ወቅቶ ለፍርድ ቀረበም ይሄ ደህና ታሪክ ነው። ለማንኛውም ፈጣሪ ከዚህ ሁሉ ይሰውራል። ራሳችሁን ጠብቁ ነው አስፈልጌ ነው። አመሰግናለሁ። ባይዘው ይሄ በጣም አስጊ ደረጃ ላይ የደረሰ ነገር ነው። ወንዶች ስቲም ሳውና መግባት ከፈለጋችሁ ብቻችሁን አትግቡ። እኔ አሁን ስገባ ብቻዬን በታሪክ አልገባም። ምክንያቱም የሚያጋጥመኝን ነገር አላውቀው። እኔ ከጓደኛዬ ጋር ምናምን ነው የምገባው እንጂ ብቻዬን በታሪክ እንዳትገቡ። ጅንጀና በገጠር እኔ ነኝ አወቅሽኝ። በጣም ምን የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጭ? አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ አወቅሽኝ አይደል? አዎ ከተማ አልመጣሁም። በቀደም ጥብስ ሸላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ጋበለ ተመሰገነ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ወደ ገደለው። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይር ያለው ስላልሽ ነው። እዚያው ስደርስ ከተመደቡልሻለሁ ትደውያለሽ። እሺ እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለውዲን። አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናት እንደዚያ ነው። ያው ስመጣ እንኳኳለሁ። ምንም ችግር የለም። ይሄ ነው በይደና የአላሙዲን ድመት ሲሞት ሰፈርተኛው አራውንስ እንዴት ልቻለው ጌትዬ አላሙዲንዬ? አይ አልቻልኩትም። አሁንስ አልችለውም። ወይኔ እንዳታነሱኝ። ኧረ በቆምም አልችልም። ወይ ኧረ አልችልም። አሁንስ ኧረ እንደው ምኑ ነው የሞተው? ድመቱ ነው አሉ የሞተው። ያ ፍየል እየበላ ያደገው ድመት እኔም ወሰድከኝ ጌታዬ። አይ እንዴት ሆኖ ይሆን? እኔ አልበላሁት። እንዴት ነው የምትወጣው? ተዋት በሉኝ። እኔ የለም እንዴት ታዲያ አላሙዲን አይሉም እኮ ዱባይ ናቸው። በባዶ ነው አንዲ ሲጮህ ካሜራ እያዩን ነው ላይ ነው እያየን እንግዲህ አሁን ተመልከተኝ። አሁን ይሄን አይ ተረጋጋ። እኔ አልችልም ካሁን በኋላ እንዴት ነው የምችለው ካሁን በኋላ? አይ እስኪ ልሄደው አረ ትችላለህ እውነት። ሄኖክ ድንቁ በቲክቶክ አካውንቱ ላይ ቪዲዮ ሲፖስት ኮሜንቶች ይሰጣሉ። በዛ ኮሜንት ላይ የሚገራርም የመልስ ምት እየሰጠ ነው። ከሳሚዳን እየበለጠ ይገኛልና እስኪ ላሳያችሁ። በዚህ ቪዲዮ ነው እንግዲህ ኮሜንት የሰጠው። ወደ ኮሜንት አንዱ ምን አለው? የእህቴን ድንግልና መልስ ይሏል። አልነበራትም ሚስቴ ትወዳለች ይሏል። አንዱ ደግሞ ስልኳን ዱቅ
አረ ጉዴ! አንዱ የማንቼ ደጋፊ ደግሞ የወንዶች ቤቲ ሲለው የእንግሊዟ ቤቲ ይሄ ከባድ የመልስ ምት ነውና ብዙ ናቸው። ሄኖክ ድንቁ እንደዚህ አይነት ነገር ውስጥም ገብቷል። የማንቼ ደጋፊን ግን አስቀይማል። በእውነት በጣም ይቅርታ መጠየቅ አለብን። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።